ከ20 ዓመት በፊት አቅዶ ዛሬ 2018-19 ላይ የምንጨቃጨቅበት አጀንዳ እንዲሆን አደረገው። እኛ ከ20 ዓመት በኋላ ትንሽ የወያኔን ተንኮል ተረድተናል ብለን ወያኔ ተሸንፎ ሄደ አሸነፍነው ብለን እየቀጠቀጥነው ባለንበት ወያኔ ወደ መቃብር እየወረደ ባለበት በአሁኑ ሰዓት ከ20 ዓመት በፊት የቀበረው ፈንጂ ግን እኛን ሊያጠፋን ተዘጋጅቷል። እኔ ያልኩት ካልሆነ ያሉ ተመካካሪዎችም እንዳሉ ሰምተናል። እኔ ያልኩት ካልሆነ ካልክ እንደ ጃልምሮ ወይ እንደ ዘመነ ካሴ ጫካ ሄድና ክላሽ ይዘህ ተዋጋ። አንተ ያልከው ብቻ እንዲሆን ከፈለክ የጎንደር ልጆች ወጥተው የኦሮሞ ደም የኔ ደም ነው ባይሉ፣ የራያ ልጆች ወጥተው የኦሮሞ ደም የኔ ነው ደም ባይሉ፣ የሐዋሳ ልጆች የኦሮሞ ደም የኔ ነው ባይሉ የኦሮሞን ጥቅም ለማስከበር አይደለም ይሄድ ነው። የአማራን ጥቅም ለማስከበር አይደለም። የሲዳማን የወላይታን ለማስከበር አይደለም። 4000 ሰው አዳራሽ የገባው ለኢትዮጵያ የሚጠቅም ሐሳብ ለማፍለቅ ከሆነ ልዩነት ሲፈጠር 4000ዎቹ ሰዎች እጅ አውጥተው አብላጫ ድምፅ ያገኘው ሐሳብ እንዲያሸንፍ ማድረግ ይቻል ነበረ። ወያኔ እንዲወድቅ የተገረፉ የተገደሉ አካላቸው የተቆረጠ ከሀገር የተሰደዱ ያሉበት አድራሻ ጠፍቶ የተሰወሩ የት እንደሞቱ የት እንደተቀበሩ እንኳን የማይታወቁ ብዙ የአማራ ወጣቶች ደግሞ አሉ። ምኒልክ 1886 ንጉሥ ሆኑ። 1889 አዲስ አበባን ቆረቆሩ። 1889 አዲስ አበባ ስትቆረቆር የነበሩት የገላን ኦሮሞዎች ነበሩ ይሏል። እሺ አዎ ልክ ነው። ከዛ በፊት ማን ነበረ? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በምክክር ኮሚሽኑ ሂደትና የመጨረሻ ማጠናቀቂያ ምዕራፍ ላይ ወይም የመጨረሻው ምክረ ሐሳብ ላይ የሚጠበቁ ወይም መሆን ያለባቸው ብለን የምናስባቸውን ጉዳዮች እንዳስሳለን። ከዚሁ ጋር ተያይዞ በአማራና በኦሮሚያ ተወካዮች መካከል በምክክሩ ሂደት ላይ በነበሩ ሰዎች መካከል ልዩነቶች የፈጠሩ ሂደቶች እንዳሉ አስተውለናል። መግለጫ የሚያወጡ የፖለቲካ ፓርቲዎችም መኖራቸውን እንዲሁም በግለሰብ ደረጃ የመንግስት አመራር ላይ ተቀምጠውም እንደዚህ የቃላት መመላለስ የሚነጋገሩ ሰዎች ቃላት የሚወራወሩ ሰዎችንም እየተመለከትን ነው። እነዚህ ልዩነቶች ከምን መጡ የሚለውን ጉዳይ የምንዳሰስ ነው የሚሆነው። በአጠቃላይ የምክክር ሂደቱ ዓላማው ምንድን ነበር? አሁን እየተነታረክን ያለነው ከዓላማው አንጻር ነው? ለመላው ኢትዮጵያና ለኢትዮጵያውያን የሚጠቅም ሐሳብ ላይ ነው እየተነታረክን ያለነው ወይስ የኔ በምንለው ሐሳብ ላይ ነው እየተጨቃጨቅን ያለነው የሚለውን ጉዳይ እንዳሰሳለን። የምክረ ሐሳቡን የመጨረሻ አንደምታም የምንመለከት ነው የሚሆነው። እንግዲህ ባነሳናቸው ሐሳቦች ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። በምክክር ኮሚሽኑ ላይ መከወን እያለባቸው ያልተከወኑ ጉዳዮች ምንድን ናቸው? የመጀመሪያው ጥያቄ የምንወያይበት ይሄ ነው። በሁለተኛ ደረጃ የምክክር ዓላማው የምክክሩ ሂደት ወይም ደግሞ ምክክሩ የተዘጋጀበት የተፈለገበት ምክክር ያስፈልጋል የተባለበት ዋናው ዓላማ ምንድን ነበር የሚለውንም እንዳሰሳለን። እንግዲህ ከሁለተኛው ጥያቄ እንነሳና ይሄ ሀገራዊ ምክክር ኮሚሽን ያስፈልጋል ተብሎ ሲቋቋም ከ4 ዓመት በፊት ከዛ በፊት እኮ እርቀ ሰላም ኮሚሽን፣ የማንነትና ወሰን ጉዳዮች አጣሪና አደራዳሪ ምናምን ኮሚቴ የሚባል ተደራጅቶ ነበረ። እነሱም በዚሁ የብሔርተኝነትና የዘረኝነት ፖለቲካ አላሰራ ብሏቸው ብሔርተኞችና ዘረኞች ነው ከተደራጁ ስራ ከጀመሩ በኋላ ከ1 ዓመት በኋላ ምናምን እንደገና የፈረሱት። 2 ኮሚሽኖች
ሁለት ኮሚቴ መዋቅሮች ፈርሰው ነው በሶስተኛ ደረጃ ይሄ ሀገራዊ ምክክር ኮሚሽን የሚለው የተዋቀረው ማለት ነው። እንግዲህ ይሄ ሀገራዊ ምክክር ኮሚሽን የሚለው ሲደራጅ ዋናው ዓላማ ኢትዮጵያውያን እስከዛሬ ድረስ በጠረጴዛ ዙሪያ ልንነጋገርባቸው ሲገቡ ጥያቄዎቻችን፣ ልዩነቶቻችን በሐሰት ትርክት የሚሆን በእውነት መሬት ላይ የተፈጠሩ ልዩነቶች የሚሆኑ እነዛን ልዩነቶቻችን የግጭቶቻችን መነሻ ከሚሆኑ ወደ ጦርነት እየወሰዱን ያሉት ለደም መፋሰስና ለእልቂት የሚዳርጉን እነዛን ልዩነቶች ዛሬ ከጦር መሳሪያና ከአፈሙዝ እናርቃቸውና ሁላችንም በአዳራሽ ውስጥ ገብተን ጥያቄዎቻችንንም ወደ አዳራሽ አምጥተናቸው ጠረጴዛ ላይ አስቀምጠን እንወያይባቸው። ከመገዳደል መጨቃጨቅ ይሻላል። ከደም መፋሰስ የቃላት መወራወር ይቀላል። 2 ዓመት 3 ዓመት ከመዋጋት 20 ዓመት 10 ዓመት ቁጭ ብሎ መመካከር ይሻላል በሚል እሳቤ እስከዛሬ ሲያጨቃጭቁን የነበሩ ልዩነቶች የፈጠሩ ጥያቄዎችና የጭቅጭቅ መነሻ የሆኑ ጉዳዮችን ወደ አንድ አዳራሽ አስገብቶ ሁሉም ኢትዮጵያን በተወከለበት የምክክር ሂደት በምክክር ውጤት እንዲመጣ ለኢትዮጵያ ዘላቂ የሆነ መፍትሄ እንድናመጣ ኢትዮጵያውያን ከሚያጋጩን ነገሮች ወጥተን የሚያለያዩን የምንላቸውን ነገሮች የኔ ብቻ የምንለውን ነገር ትተን በጋራ አንድ ሊያደርጉን ሊያሰባስቡን የሚችሉ የተጨመቁ ሐሳቦችን የኔ ብቻ ሳይሆን የኛ ሐሳቦች ብለን ይዘን እንድንወጣ መጨረሻ ላይ ለኛ ለመጣንበት ብሔር፣ ለመጣንበት ጎሳ፣ ለመጣንበት ጎጥ፣ ለመጣንበት ብሔር ሳይሆን ለመላው ኢትዮጵያውያን የሚጠቅም ሐሳብ እናዋልዳለን ያሉ ወይም ይሄ ሐሳብ እንዲፈልቅ እንፈልጋለን ያሉ ኢትዮጵያውያን ባዘጋጁት የምክክር ኮሚሽን 4000 ኢትዮጵያውያን በአንድ አዳራሽ ውስጥ ገብተው ሲወያዩ ነበር። እንግዲህ እነዚህ 4000 ሰዎች የተመረጡት በመላው ኢትዮጵያ ውይይት ከተደረገባቸው ወይም በውይይቱ ተሳታፊ ከነበሩ 200,000 የማህበረሰብ ተወካዮች ውስጥ እንደገና ተወክለው ወደ አዲስ አበባ ሁሉንም ብሔረሰብና ሕዝቦች የሚወክሉ 4000 ተወካዮች ወደ አዳራሽ ሲመጡ በመላው ኢትዮጵያና በዲያስፖራ ወገን 200,000 የሚጠጉ ኢትዮጵያውያን ተሳታፊ ሆነው ነበረ። 200ዎቹ ሰዎች ይወክሉናል ያሏቸው 4000 ሰዎች ናቸው በአዳራሽ የከተቱት። እነዚህ 4000 ሰዎች ከየብሔራቸው፣ ከየጎጣቸው፣ ከየመንደራቸው ካላቸው የፖለቲካ አሳቤ፣ ካላቸው አስተዳደግ፣ ካላቸው የፖለቲካ ምልከታ እንዲሁኛለሁ፣ ተጨቁኛለሁ፣ ተረስቻለሁ፣ በቋንቋ ያልተናገርኩም፣ በቋንቋ ያልተማርኩም፣ በማንነቴ ተንቄያለሁ፣ እስከዛሬ ትኩረት አልተሰጠኝም የሚል ወይም ደግሞ ተበድያለሁ፣ በዚህ ጊዜ በነበረው መንግስት፣ በዚህ ጊዜ በነበረው አስተዳደር እንዲህ አይነት ግፍ ደርሶብኛል የሚሉ በመሬት ላይ የተፈጠሩ እውነታ ያላቸው ነገር ግን ደግሞ አንዳንዴ በሐሰት ትርክትም ማህበረሰቡ የተወናበደባቸውን ጥያቄዎች ይዘው የየራሳቸውን ጥያቄዎች ይዘው አዳራሽ ገቡ ቢባልም እነዚያን ጥያቄዎች ይዘው መጥተው የያዟቸውን ጥያቄዎች የሚያስመልሱበት የምክክር ሂደት ይሆናል አይደለም ጥያቄው። ያሉህን ጥያቄዎች ይዘህ ትመጣለህ። ሁሉም ኢትዮጵያውያን ያሏቸውን ጥያቄዎች ይዘው ይመጣሉ። እነዛ ጥያቄዎች ተጨምቀው አንተ የምትጠይቀው ጥያቄ እኔን የሚጎዳ ከሆነ እኔ ያነሳሁት ጥያቄ ላንተ አላስፈላጊ የሆነ ውጤት የሚያመጣ ከሆነ ማጠጋጋትና ማሸጋሸግ እንችላለን ወይ? እነዚህን ጥያቄዎች አቻችለን አብረን የምንኖርበትን አውድ መፍጠር እንችላለን ወይ? በጋራ ልንኖር የምንችልበትን የኔን ብቻ ሳይሆን ያንተንም ፍላጎት ከግምት ውስጥ አስገብቼ ያንተን ጥያቄ ሳይሆን የኔንም እምነትና ባህል አመለካከት በማይጨቁም በማይጎዳ መልኩ ያነሳኸውን ጥያቄ ከኔ አንጻር ማየት ትችላለህ ወይ? እነዛን ነገሮች ተስማምቶና ተወያይቶ ይዘናቸው የመጣናቸውን ጥያቄዎች የኔ ያልናቸውን ጥያቄዎች በጋራ መክረን ተነጋግረን ከኔ የምትወስደውን ወስደህ ከአንተ የምትሰጠኝን ተቀብዬ እነዛን ሐሳቦች በጋራ ጨምቀን ለኔ ብቻ ሳይሆን ላንተ ብቻ ሳይሆን ለሁላችንም የሚሆኑ ሐሳቦችን ማዋጣትና ማፍለቅ እንችላለን ወይ? የምክክሩ ዓላማ ይሄ ነበረ። በጣም በሚያናደድ ሁኔታ ግን በጣም በሚያበሳጭ ሁኔታ በተለይ የአማራና የኦሮሞ ተወካዮች በዚህ ምክክር ሂደት ላይ የነበሩ ሰዎች እስካሁን እየተነታረኩ ያሉት የኔ በሚሉት ሐሳብ ላይ ነው እንጂ የኛ በሚሉት ሐሳብ ላይ አይደለም። የምክክር ኮሚሽኑ አመካካሪዎች የተባሉ ባለሙያዎች የተባሉ እነዚያ ምክክሩን 4000ዎቹን ሰዎች በሙያ ይደግፋሉ፣ አቅጣጫ ያሳያሉ። እንዲሁም ደግሞ በተለያዩ ኢሹዎች ላይ
ተወያዮቹ ዕውቀት እንዲኖራቸው ማብራሪያና ገለጻ ይሰጧቸዋል፣ ሌክቸር ያደርጋሉ የተባሉ በምክክር ኮሚሽኑ ተመርጠው ይህንን ስራ የሚሰሩ ባለሙያዎች ፕሮፌሽናልስ የተባሉ ሰዎች በአንድ አመለካከት ወይም የራሳቸውን የሆነ አመለካከት በማህበረሰቡ ላይ ወይም በተወያዮቹ ላይ ለመጫን ሲሞክሩ እንደነበረ ከውስጥ የሰማናቸው መረጃዎች እና አብንን ባወጧቸው መግለጫዎች ላይ ተመልክተናል። ይሄ ከምን ይመጣል ከተባለ አንደኛ የምክክሩን ዓላማ ካለመረዳት ይመጣል። ሁለተኛ ውጭ ሀገር ተቀምጠው ይሄ የምክክር ሂደት እንዳይሳካ ሲጀመር ገና ተመሰረተ ሲባል ዴድ ኦን አራይቫል ሲሉት የነበረው የምክክር ኮሚሽን ውጤታማ የሆነ ስራ እንደሚሰራ ፍሬያማ የሆነ ምክር ሀሳብ ይዞ እንደሚመጣ ሲገባቸው ለውጥ እንደሚያመጣ ሲገባቸው ከዛ በኋላ ዴድ ኦን አራይቫል ያሉትን የምክክር ኮሚሽን ለመበጥበጥና ለመረበሽ የነሱን ዓላማ ለማስፈጸም በምክክሩ ላይ ያሉ ሰዎች ላይ ሀሳባቸውን ኢምፖዝ በማድረግ እነዚያ ተመካካሪዎች ላይ ጫና ለማድረግ የሞከሩ ሰዎች ነበሩ። በምክክር ኮሚሽኑ ውስጥ የራሳቸውን ጽንፍ የረገጠ አመለካከት ብቻ ይዘው መጥተው እኔ ያልኩት ካልሆነ ያሉ ተመካካሪዎችም እንዳሉ ሰምተናል። እኔ ያልኩት ካልሆነ ካልክ እንደ ጃልምሮ ወይ እንደ ዘመነ ካሴ ጫካ ሄድና ክላሽ ይዘህ ተዋጋ። አንተ ያልከው ብቻ እንዲሆን ከፈለግ ምክክር አንተ ያልከው ብቻ የሚሆንበት አይደለም። የሌላውን ሐሳብ ተቀብለህ ከሌላው ወንድምህ ከሌላዋ እህትህ አንጻር አንተ ያነሳኸው ጥያቄ ምን ኢምፓክት አለው፣ ምን ኢፌክት አለው፣ ምን ጉዳት አለው፣ ምን ጥቅም አለው፣ ያን ጥያቄ ከኔ አንጻር ብታቻችለው ለኔ ስትል ትንሽ ተወት ብታረግ እኔ ያነሳሁትን ጥያቄ ስለአንተ ወደኋላ ሳብ ባደርግ በጋራ ወደ መሃል ሊያመጡን የሚችሉ በጋራ ሊያኗኑሩን የሚችሉ ነገሮች ላይ ብንስማማ ለኢትዮጵያ በሚጠቅም ደረጃ ሀገርን ሊያድን በሚችል ደረጃ የሚጠቅም ሐሳብ ይዘን ልንመጣ የምንችልበት አውድ ልንፈጥር የመጣን ሰዎች ነን ብለው ከመጡ በኋላ ነገር ግን የኔ ሐሳብ ካልሆነ ብለው ክላሽ ይዘው መምጣት የነበረባቸው ሰዎች እስክሪብቶ ይዘው የመጡ ሰዎች አሉ፣ አዳራሽ የገቡ እና በተወሰነ ደረጃ ምክክሩን ለመበጥበጥ ዓላማውን ለማሳት መንገዱን ለማሳት የፈለጉ ወይም የሞከሩ ሰዎች አሉ። እዛ ውስጥ ባለሙያንን ብለው አመካካሪ ናቸው ተብለው ከተመደቡ ሰዎችም ለመመካከር ከመጡ ሰዎች ውስጥም እንደ እናት ፓርቲ አይነት ደግሞ ሲጀመር ጀምሮ ምክክሩ ዴድ ኦን አራይቫል ከሚሉት ሰዎች ውስጥ አንዱ የነበረ አልገባም በምክክሩ ውስጥ ብሎ የነበረ የመጨረሻው ሰዓት ላይ በቃ ተካትቻለሁ ብሎ ወደ ምክክሩ የገባ ነው እናት ፓርቲ። እንደነሱ አይነት ሰዎች አሉ። ሲጀመር ኔጌቲቭ ለማለት አይሆንም አልተሳካም ለማለት የገቡ ሰዎች ናቸው። የምክክር ኮሚሽኑን ለማደናቀፍ ህጸጾችን፣ ኤረሮችን፣ ችግሮችን ብቻ ለመፈለግ የገቡ ሰዎች አሉ እዛ አዳራሽ ውስጥ። በኢትዮጵያዊነት የማያምኑ ለኢትዮጵያ የሚጠቅም ነገር ላይ መስራት የማይፈልጉ በራሳቸው የብሔርና የዘር ወይም የራሳቸው የግል እሳቢያቸውን ይዘው ብቻ መጥተው የነሱን ዓላማ ማስፈጸም የሚፈልጉበት ይሄ መንግስት እንደዚህ ነው አልተሳካለትም፣ አሁንም እንደዚህ ብሎ ድራማ እየሰራ ነው ምናምን የሚለውን ታሪክ ትርክት መፍጠር የሚፈልጉ ሲጀመር እንዳይሳካ የሚፈልጉ ሰዎች ናቸው። ምክክር ኮሚሽኑ ያዘጋጀው የምክክር ሂደት አልተሳካም ብለው ዛሬ እያወሩ ያሉት እናት ፓርቲና እነሱን መሰሎች ግለሰቦችም ፓርቲዎችም አሉ እዚህ ውስጥ። አብን ያነሳውን ተጨባጭ የሆነ መጠይቅ እዚህ ላይ ከነሱ አንጻር ማየት አልፈልግም። እናት ፓርቲና አብን በጣም የተለያዩ ናቸው። አብን በዚህ የለውጥ ጉዞ በመጣንበት ዘመን ከኢትዮጵያዊነታቸው ዝቅ ሳይሉ የአማራ ጽንፈኞችን እየታገሉ የአማራ ህዝብ ጥያቄ በክላሽ ሳይሆን በስክሪፕቶ በጫካ ሳይሆን በአዳራሽ ውስጥ በግል ሳይሆን በኢትዮጵያ ጥላ ስር ይፈታል፣ በነፃ አውጪ ሳይሆን በኢትዮጵያ ማዕቀፍ ውስጥ ጥያቄው ይመለሳል ብለው በኢትዮጵያዊነት እየታገሉ ያሉ ጀግኖች ናቸው። እነሱ ያነሱትን ጥያቄ ወደኋላ ላይ እንመለከተዋለን። ውጭ ሀገር ያሉት ረባሾች ግን አሁን ስለ አዲስ አበባ ጉዳይ የሚያነሱትን ጉዳይ ስንመለከት እነ ጸጋዬ አራርሳ ናቸው። እነ ጸጋዬ አራርሳ ይመጣሉ። በኢትዮጵያ ጉዳይ ላይ አንድ የሚጠቅም ነገር እስከዛሬ ሰርተው የማናቃቸው ሰዎች ሲያወሩ፣ ወጣት ሲያስገድሉ፣ ደም ሲያፋስሱ፣ የብሔርተኝነት ለሃጫቸውን ሲያዝረከረኩ የምናቃቸው ሰዎች ዛሬ ለኢትዮጵያና ለአዲስ አበባ ተቆርቋሪ ሆነው ሌላ ፖለቲካ መጫወቻ ትሆነናለች ብሎ የአዲስ አበባን ካርድ መዘው ሀገር እያመሱ ማለት እያጫጫሁ ያሉት እነሱ ናቸው።
በተወሰነ ደረጃ የምክክር ኮሚሽኑ ላይ ጫና ለመፍጠር የሚፈልጉትም እነሱ የሚልኳቸው የኦሮሚያ ክልል ተወካዮች ወይም የእነሱን ዓላማ ይዘው የሚገቡ ሰዎች እንደሆኑ ይታወቃል። የሆነ ሆኖ እነዚህ ሰዎች የሚያነሱት አዲስ አበባ የእኛ ናት፣ የታሪካችን የማንነታችን ትስስር ያለባት ከተማ ናት ይላሉ። እነ ዶክተር ብርሃኑ ሌንጂሶም ያሉት ይሄንን ነው። ጸጋዬ አራርሳ ግን ከዚህ መረር ይልና አዲስ አበባ የደም ካሳችን ናት ይላል። አዲስ አበባ የደም ካሳችን ናት። ይሄ ለውጥ እንዲመጣ የኦሮሞ ወጣቶች በጣም ብዙ ወጣቶች አልቀዋል፣ ተሰውተዋል፣ ዋጋ ከፍለዋል ምናምን። ስለዚህ አዲስ አበባ የደም ካሳችን ስለሆነች ለነዚያ ይሄን ለውጥ ለማምጣት ለተሰውት ሰዎች ሲባል አዲስ አበባ በደም ካሳነት ለኛ ትገባናለች ይላል። አዲስ አበባ የእናንተ የነ ጸጋዬ አራርሳ የደም ካሳ ነች። ለምን? ጸጋዬ እንደሚለው አዲስ አበባ ላይ ይሄ ለውጥ ለማምጣት ቄሮ ሲታገል በጣም ብዙ ወጣቶች የኦሮሚያ ወጣቶች ብቻ ናቸው ያለቁት። እንዲህ አይነት የተንሻፈፈ ፖለቲካ ይዘህ መተህ ለኢትዮጵያ የሚጠቅም ሀገራዊ ምክክር ኮሚሽን ውስጥ ገብተህ የጸጋዬ አራርሳን ዓላማ ይዘህ ገብተህ አዲስ አበባ የደም ካሳችን ናት የምትል ሰው ካለህ ምክክር ውስጥ መግባት አልነበረብህም መጀመሪያ ማለት ነው። አዲስ አበባ ላይ ይሄ ለውጥ እንዲመጣ አዲስ አበባ ብቻ አይደለም፣ በመላው ኢትዮጵያ በጣም ብዙ ኢትዮጵያውያን ዋጋ ከፍለዋል። ብዙ ወጣቶች ተገድለዋል። ብዙ ወጣቶች አካል ጉዳተኛ ሆነዋል፣ ታስረዋል፣ ተሰቃይተዋል። የኦሮሞ ወጣቶች ታግለዋል ወይ? አዎ ታግለዋል። ስሙን ዘነጋሁት እንጂ የአጋዚ ወታደሮች ያኔ ያገኙትን ሁሉ ፊት ለፊት ግንባር ላይ እየተኮሱ በሚገድሉበት ሰዓት የኢሬቻ በዓል አከባበር ላይ ማይክ ቀምቶ ዳውን ዳውን ወያኔ ያለውን የኦሮሞ ቄሮ ወጣት ያን ጀግና ኢትዮጵያዊ አንረሳው። የዚህን ወጣት ስም ኮመንት መስጫው ላይ ጻፉልኝ እስኪ። አውቀው ነበር ስሙን ዘንግቸው እና እንደዚህ አይነት ጀግና ወጣቶችን ያኔ አጋዚ ወያኔ በሚገድልበት ሰዓት፣ ለመግደል በማይጠየቅበት ሰዓት፣ ኮማንድ ፖስት የሚል አዋጅ ስር ያገኙትን የጠረጠሩትን የፈለጉትን ሰው ሁሉ መግደል በሚችሉበት ሰዓት ያ ሁሉ የአጋዚ ጦር ባለበት ሰልፍ ላይ ማይክ ቀምቶ በዚህ ደረጃ የወያኔን ሰብዕና ለዓለም ያጋለጠው ወያኔን ፊት ለፊት ራሱን መስዋዕት አድርጎ ያኔ ተኩሶ ቢገድሉትም ሞቷል። ይህ ልጅ እንደዚህ አይነት ጀግኖች ነበሩ የኦሮሚያ ወጣቶች። ልክ ነው። በዚህ የኢሬቻ በዓል ላይ በጣም ብዙ ወጣት አልቋል። ከ800 በላይ ሰዎች ማለቃቸውን ሰምተናል። ነገር ግን የቄሮ ወጣቶች ብቻ ናቸው ወይ ለዚህ ለውጥ የታገሉት? የኦሮሞ ደም የኔ ደም ነው ብሎ አማራ ክልል ላይ የወጣው የአማራ ክልል ወጣት አዲስ አበባ ላይ ለነበረው ለውጥ ዋጋ አልከፈለም ወይ? ጎንደር የወጣውን ተውት። አዲስ አበባ ከተማ ላይ በነበረው ትግል የአማራ ክልል ወጣቶች ወይም የአማራ ተወላጆች፣ የሲዳማ የዘርማ ወጣቶች፣ የወላይታ ሶዶ የተለያዩ ወጣቶች በአዲስ አበባ ከተማ ይደረግ በነበረው ትግል ኮማንድ ፖስቱን በመቃወም የተለያዩ እንቅስቃሴዎችን በማድረግ የወጣት አደረጃጀቶችን በመፍጠር በፌስቡክም በአካልም በየስብሰባ አዳራሹም በየተቃውሞ ሰልፉም በሁሉም አካባቢ እንደዚህ አይነት ተቃውሞዎች የሚያሰሙ መላው ኢትዮጵያውያን አልነበሩም ወይ? ስለዚህ የኦሮሞ ወጣት ቄሮ ኢሬቻ ላይ እንደዛ መስዋዕትነት ስለከፈለ በኢሬቻ ብቻ ሳይሆን ሌላም ብዙ መስዋዕትነቶች ተከፍለዋል ይሄ ለውጥ እንዲመጣ። እነሱ ያን ዋጋ ስለከፈሉ ይሄን የለውጥ ዋጋ ለኦሮሞ ወጣቶች ብቻ ሰጥቶ የአማራውን፣ የሲዳማውን፣ የዘርማውን፣ የወላይታውንና የሌላውን አካባቢ ወጣት መስዋዕትነት መዘንጋት አንገት ካለው ሰው ይጠበቃሉ? ዞር ብሎ ማየት ማንን ገደለ? የኦሮሞ ደም የኔ ደም ነው ብሎ የወጣውን የጎንደር ወጣት እናስታውሳችሁ የምትዘነጉት ከሆነ
የጎንደር ልጆች ወጥተው የኦሮሞ ደም የኔ ደም ነው ባይሉ፣ የራያ ልጆች ወጥተው የኦሮሞ ደም የኔ ነው ደም ባይሉ፣ የሐዋሳ ልጆች የኦሮሞ ደም የኔ ነው ባይሉ፣ ዛሬ በዚህ ደረጃ ሁላችንም እንደ አንድ ኢትዮጵያዊ ተሰባስበን ይሄንን በዓል ማክበር ባልተቻለን ነበር። ክብር ለሁላችሁም ይሁን። ይሄንን ማን ነው የሚክደው? የእነዚህን ወጣቶች መስዋዕትነት ምን እንደምታደርገው? ይሄ ለውጥ እንዲመጣ ኢንጂነር ታከለ ኡማ ሲናገር ሰምታችሁታል። የኦሮሞ ደም የኔ ደም ነው ብሎ የወጣው አማራ ባይኖር፣ አፋር ባይኖር፣ ወላይታው ባይኖር፣ ሌላው ባይኖር ዛሬ እዚህ ላይ ቁመን መነጋገር የምንችልበት እድል አልነበረም ይላል። በእናንተ ስሌት የዘር ፖለቲካ ታከለ ኡማ የኦሮሚያ ልጅ ነው። እውነታውን መካድ አንደኛ ይሄንን እውነት ክዶ እኛ ብቻ ነን የታገል ነው፣ አዲስ አበባ የደም ካሳችን ናት፣ ስለዚህ አዲስ አበባ ለኛ ትገባናለች፣ ይሄ ለውጥ እንዲመጣ ብዙ ዋጋ ከፍለናል ብለህ ጥያቄ ስታነሳ እኔ ዋጋ ከፍያለሁ፣ እንደ አንድ ኢትዮጵያዊ ዋጋ ከፍያለሁ። ወያኔ እንዲወድቅ የተገረፉ የተገደሉ አካላቸው የተቆረጠ ከሀገር የተሰደዱ ያሉበት አድራሻ ጠፍቶ የተሰወሩ የት እንደሞቱ የት እንደተቀበሩ እንኳን የማይታወቁ ብዙ የአማራ ወጣቶች ደግሞ አሉ። ስለዚህ እንዲህ አይነት የበከተ የኔነት ስሜት ብቻ ያለው ፖለቲካ ይዘህ መተህ ለኢትዮጵያ የሚጠቅም አጀንዳ ይፈለግበታል የተባለ አዳራሽ ውስጥ እንዲህ አይነት ሐሳብ ይዘው የገባ ሰው ካለ ጸጋዬ አራርሳ የላከው ሰው ብቻ ነው። አዲስ አበባ የደም ካሳዬ ናት ብሎ የሚያለቅስ የኦሮሞ ሰው ካለ ወይም ደግሞ የኦሮሞ ፖለቲካ ኤሊት ካለ ጸጋዬ አራርሳ የላከው ወይም ጸጋዬ አራርሳ ራሱ ነው ሊሆን የሚችለው። ስለዚህ የዘርማን ወጣቶች የሲዳማ ክልል ሲታገሉ የነበሩ ወያኔን ዘርማ በሚል ስም ልክ ፋኖ ቄሮ እንደሚባለው ማለት ነው፣ በዛ ደረጃ ወያኔን ሲታገሉ የነበሩ የደቡብ ወጣቶች ደቡብ ብሔር ብሔረሰብ ይባል በነበረበት ሰዓት ያኔ አሁን ሲዳማ ምናምን የሚባለው ሳይገነጠል በፊት ማለት ነው። እዛ አካባቢ የነበረውን እንቅስቃሴ በመላው ኢትዮጵያ በራያ አካባቢ ወልዲያ፣ ደሴ፣ ጎጃም የነበሩ የተቃውሞ ሰልፎችን ምንድን ነው የምታደርጓቸው? አሁን ምን አይነት በሽታ አለ ኢትዮጵያውያን ላይ? የሆነ የድል መንፈስ ሲመጣ፣ የድል ስሜት ሲመጣ ወይም የሆነ ድል ሲገኝ ድሉን ጠቅልሎ ለራስ መውሰድ፣ የሆነ የተሳሳተ ነገር ሲኖር ደግሞ ስህተቱን ለሆነ አካል መስጠት፣ እንደዚህ አይነት የተበላሸ ፖለቲካ አካሄዳለን። ድልም ሲመጣ ስህተትም ሲመጣ በጋራ ነው የሰራ ነው፣ ድሉን ያመጣ ነው በጋራ ነው፣ የተሳሳት ነውን በጋራ ነው የሚል የጋራ ኃላፊነት መውሰድ የሚችል የፖለቲካ ኤሊት የለም። አሸናፊነቱን ብቻ ታሪክ ስኬት የተመዘገበበትን ታሪክ የሆነ ድል የተገኘበትን ታሪክ ብቻ ለራስ መውሰድ፣ ያኛውን ምንም አልሰራህም ምንም አላረክም እኔ ነኝ ያለሁት እኔ ነኝ ታገልኩት ብሎ ያኛውን ማጣጣል አይሰራም። እንደዛ ኢትዮጵያ እንደዛ አልተሰራችም። ኢትዮጵያ እንደዛ ሆና ኖር አታውቅም። ከአድዋ ዘመን በፊት ጀምሮ ኢትዮጵያን በጋራ ታግለው ጠላትን አሸንፈው ዛሬ የደረሱት ኢትዮጵያውያን ከምስራቅም ከደቡብም ከምዕራብም ከሰሜንም ከሁሉም አቅጣጫ ዘምተው ከጠላት ጋር ተዋግተው አጥንታቸውን ከስክሰው ደማቸውን አፍስሰው የሀገራቸውን ዳር ድንበር በደምና በአጥንታቸው አጥረው ያቆዩት ኦሮሞ፣ ሲዳማው፣ ጋምቤላው፣ ቤንሻንጉሉ፣ አማራው፣ ትግሬው፣ ወላይታው ሁሉም አንድ ላይ ሆኖ እና በጣም እያስቸገረን ያለው የአማራና የኦሮሞ ፖለቲካ ልሂቃን ናቸው።
የሀገራዊ ምክክሩ የእናንተን ዓላማ ሊያስፈጽም አይደለም የተገኘው። የሀገራዊ ምክክሩ የተፈለገው የኢትዮጵያን ችግሮች በጋራ ለመፍታት የሚፈልጉ 4000 ሰዎች የተሰባሰቡበት ነው። ወይም የምክክሩ ዓላማ ይሄ ነው። የኦሮሞ ጥያቄ፣ የአማራ ጥያቄ፣ የእንትና ጥያቄ፣ የሲዳማ፣ የወላይታ፣ የቤንሻንጉል፣ የጋምቤላ ይመጣና የሁሉም ጥያቄ ተጨምቆ ከአማራው አንጻር የጋምቤላው ጥያቄ እንዴት ነው? የኦሮሞ ጥያቄ ከትግሬው አንጻር እንዴት ነው? የወላይታው ከሲዳማው አንጻር እንዴት ነው? የቤንሻንጉሉ ከጋምቤላው አንጻር እንዴት ነው? እንዴት ነው እነዚህን ጥያቄዎች በጋራ ጨምቀን አንድ ሊያደርጉን የሚችሉ በጋራ ሊያኗኑሩን የሚችሉ የህግ ማዕቀፍ የምንፈጥርላቸው እንዴት ነው? እነዚህ ነገሮች እንወያይ ነው ምክክሩ የተፈለገው። የኦሮሞን መብት ለማስከበር፣ የኦሮሞን የአማራን ጥቅም ለማስከበር፣ የሆነ ብሔር ጥቅም ለማስከበር ምንድን ነው ታዲያ ምክክሩ? ለምን ተፈለገ? እንደዛ ከሆነ እንዴ የኔ የምትለውን ጥያቄ ይዘመተህ ከሆነ ያንተ የምትለው ጥያቄ ብቻ እንዲፈጸምልህ የምትፈልግ ከሆነ ለምን ለምክክር መጣ? ሄድ እነ ዘመነ ካሴ ጋር ወይ ጃልመሮ ጋር ሄድ፣ ግባ ክላሽ ይዘህ። ያንተ ጥያቄ ከሌላው አንጻር እንዴት ይታያል? ከኢትዮጵያውያን አንጻር እንዴት ይታያል? 130 ሚሊዮን ህዝብ የሚኖርባትን አዲስ አበባ ከተማን የኔ ናት ለኔ ተሰጠኝ ብለህ ስትጠይቅ ሌላው የቀረው ህዝብ ምን ይላል? ነው የራሱ ጉዳይ ነው። ከታሪክ አንጻር ያኒኩ ከታሪክ አንጻር ብሎ የሚያነሱት ነገር ራሱ መቼ ነው? አሁን 1889 አዲስ አበባ ስትቆረቆር ይሏል። 1889 ምኒልክ 1886 ንጉስ ሆኑ። 1889 አዲስ አበባን ቆረቆሩ። 1889 አዲስ አበባ ስትቆረቆር የነበሩት የገላን ኦሮሞዎች ነበሩ ይሏል። እሺ አዎ ልክ ነው። ከዛ በፊት ማን ነበር? በ17ኛው ክፍለ ዘመን ማን ነበር? በ16ኛው ክፍለ ዘመን ማን ነበር? አዲስ አበባ ማን ነበር የምትባለው? ይህን ጥያቄ ለሚያነሱ ሰዎች ምንድነው የምትመልሱላቸው? ማን ነው ከ18ኛው ክፍለ ዘመን ጀምሮ ነው የአዲስ አበባ ማንነት የሚታወቀው ያለው ማን ነው? በታሪክ ክርክር የሚያሸንፍ አካል የለም። ሲጀምር ይሄ ምክክር የተፈለገው የአንድን ብሔር፣ የአንድን ጎሳ፣ የአንድን ጎጥ ጥያቄ ለመመለስ አይደለም። አዲስ አበባ የአማራ ናት ተብሎ መወሰኑ፣ አዲስ አበባ የኦሮሚያ መቀመጫ ናት ብሎ መወሰኑ ለኢትዮጵያ ይጠቅማል ይጎዳል? ኢትዮጵያውያን ይቀበሉታል አይቀበሉትም? ይህን ጥያቄ ነው መመለስ የሚያስፈልገው። ያንተን ጥያቄ ብቻ ለማስፈጸም የምትፈልግ ከሆነ ሂድ እዛ የኦሮሚያ ጨፌ አዳራሽ ውስጥ ግባና ተነጋገር። የአማራውም ሂድና የአማራ ክልል ምክር ቤት ጋር ሂደህ ምከርዛ። ስለ ኢትዮጵያ በሚመክር አጀንዳ ላይ ስለ ኢትዮጵያ በምንወያይበት መድረክ ላይ የአንድም ብሔር ጥያቄ ይዘመታ አታደንቁረን። እዚህ ስልችት ያለን የመረረን ጉዳይ የብሔር ፖለቲካን ማቀንቀን ነው። የብሔር ፖለቲካ በሽታ የተጠናወታቸው ሰዎች መቼ ከፖለቲካችን እንደሚወጡ ነው ግራ እየገባን ያለው። ዓላማውን ራሱ መረዳት እንዴት ያቅተዋል ሰው? ይሄ ምክክር የተፈለገው ለምንድን ነው? ለምንድን ነው 4 ዓመት የተደከመበት? ለምንድን ነው ጠቅላይ ሚኒስትሩ እነዚህን የምክክር ኮሚሽን አባላት አመራሮች በኃላፊነት ደረጃ ሲያደራጅ ወይም በህዝብ ተወካዮች ምክር ቤት በኩል ተሹመው ይሄ ኃላፊነት ሲሰጣቸው ምን ለማሳካት ተፈልጎ ነው? የኦሮሞን ጥያቄ ለመመለስ፣ የአማራን ጥያቄ ለመመለስ፣ የሲዳማን፣ የወላይታን፣ የትግሬን የሆነ ኃላፊነት ለመሙላት። እንዴት ነው ሰው የሚያስበው? ከኔነት ስሜት እንውጣ፣ ስለ ኢትዮጵያ እናስብ፣ ስለ ትልቋ ስዕል እንነጋገር። ሀገራችንን በዘር በብሔር በቋንቋ ተከፋፍለን በኤትኒክ ፌዴራሊዝም እንድንከፋፈል የተደረገው ይሄ የጠላት ሴራ ነው። ኢትዮጵያውያን ችግሮቻችንን በጋራ ቁጭ ለመፍታት እንችላለን። የባንዲራ ልዩነት አያጋድለንም። የሆነ የቋንቋና የዘር ልዩነት አያጋጨንም፣ ጦርነት ውስጥ አያስገባንም። እነዚህን ልዩነቶች ቁጭ ብለን የዘር ፌዴራሊዝም ይጠቅማል አይጠቅምም፣ የባንዲራ ጉዳይ የቱ ይሁን፣ አርማው ምን ይደረግበት፣ የክልል አወቃቀርና የክልል አደረጃጀት እንዴት ይሁን፣ የመንግስት አደረጃጀት እንዴት ይሁን፣ የህግ የበላይነት እንዴት ይከበር፣ ሀገር ግንባታ እንዴት ይሰራ፣ የሰላም ግንባታ እንዴት ይከወን፣ ከማን ምን ይጠበቃል? እነዚህን ጥያቄዎቻችንን በጋራ ይዘን መተን ለአንድ ኢትዮጵያ የሚጠቅም ምክር ሀሳብ በጋራ የምታኖረንን ሀገር በህግ የምትመራ እንድትሆን ምን አይነት ለሁላችን የሚጠቅም ህገ መንግስት ይዋቀርበት? ይህን ጥያቄ እንዲመልስ ነው የምክክር ኮሚሽኑ የተፈለገው።
የዛ የመንደር የተልከሰከሰ ቆሻሻ ጥያቄ ይዘመተ ይሄን የመሰለ ኢትዮጵያዊ አጀንዳ ሊፈታ የተሰበሰበውን የምክክር ኮሚሽን አዳራሽ ስትበጠብጡ ከረማችሁ፣ አቆሸሻችሁት። እንዴት ነው ሰው እንዴት ነው የምንግባባው? የምክክር ኮሚሽኑ እስካሁን ባለበት በሄደበት ርቀት በሰማነው ሩመር ከውስጥ ባገኘነው መረጃ በሚዲያ ላይም እዛ የነበሩ ሚዲያዎች እንደዘገቡት እዛ ውስጥ ያሉ ተሳታፊ የሆኑ ሰዎችም ባጋሩት መረጃና እኛም ጠይቀን በደረሰን መረጃ መሰረት አንቀጽ 39 የመሰለ አፍራሽ አንቀጽ ከህገ መንግስቱ እንዲወጣ ተስማምቷል ተመካካሪዎቹ። አንቀጽ 39 እንዲወጣና እንዲፈርስ ያለምንም ልዩነት ነው የተስማሙት። ባይዘወይ አንቀጽ 39 ማለት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራሳቸውን እድል በራስ የመወሰን እስከ መገንጠል መብታቸው ያለምንም ቅድመ ሁኔታና ያለ ገደብ ተፈጻሚ ይሆናል ይላል። ያለምንም ቅድመ ሁኔታና ያለ ገደብ ማንኛውም ብሔር ብሔረሰብ በፈለገበት ሰዓት እኔ በቃ ሀገር ነኝ ከዚህ በኋላ ካለ ይችላል። ይሄ ህገ መንግስት ይሄ አንቀጽ ከህገ መንግስቱ ላይ እንዲወጣ 4,000 ተመካካሪ ያለ ልዩነት ተስማምቷል። ይሄ ማለት ሀገር እንድትፈርስ አትፈልጉም ማለት ነው። ተመካካሪዎቹ ሀገር የሚያፈርስ አንቀጽ እንዲወጣ ተስማምተዋል ያለ ልዩነት። ሀገር የሚያፈርሰው አንቀጽ እንዲወጣ ከተስማማህ በኋላ እርስ በርስ የሚያጋጭ አንቀጽ እንደገና እንዲገባ የምትፈልገው ለምንድን ነው? ለሀገር የሚጠቅም ነገር ነው መጀመሪያ የወሰናችሁት። አንቀጽ 39 እንደዚህ ይሁን፣ ባንዲራ ጉዳይ ላይ እንደዚህ ይሁን፣ ፌዴራሊዝም እንደዚህ ይሁን፣ መንግስት አወቃቀር እንደዚህ ይሁን ተወያይታችኋል። አንቀጽ 39ን ብቻ ማሻሻል ከቻለ ይሄ ምክክር ኮሚሽን ስኬታማ ነው ብዬ ነበር እኔ። ይሄ እንዲሰረዝ ከተስማማህ በኋላ እንደገና ለጭቅጭቅ የሚዳርግ ነገር አንቀጽ 39ን ተከትሎ የመጣው የዘርና የክልል ፌዴራሊዝም ያመጣብን በሽታ መሆኑን እያወቃችሁ ወያኔ ያጠመደብን ፈንጅ መሆኑን እያወቃችሁ እንዴት ፈንጅ ላይ ቆማችሁ እንደምትከራከሩ ራሱ ግራ ይገባኛል እኔ በጣም። አንቀጽ 39 ለሀገር ስለማይጠቅም ፈረሰ። እሺ የዘር ፌዴራሊዝም የዘርና የቋንቋ ፌዴራሊዝም እንዲፈርስ ለምንድን ነው ያልተከራከራችሁት? ኤትኒክ ቤዝድ ፌዴራሊዝም ከኢትዮጵያ ህገ መንግስት ላይ መጥፋት አለበት። የክልሎች አወቃቀር ለአስተዳደር በሚመችና የማህበረሰቡን የአኗኗርና የአቀማመጥ ሁኔታ መሰረታዊ አድርጎ በጂኦግራፊካል አቀማመጥ መደራጀት አለበት፣ ወይ በአቅጣጫ ወይ በሆነ ነገር። ይሄ ሲሆን የኦሮሞ ጥያቄ፣ የአማራ ጥያቄ፣ የእንትን ጥያቄ የሚባል ነገር ይቀራል። ወያኔ ነው የኦሮሞ የአማራ የምናምን ክልል ብሎ ከልሎ የሰጠን። ይሄ የሆነው ደግሞ ኢትዮጵያ እንድትፈርስ ስለሚፈልግ ነው። አንተ የሆነ ሰው ፈንጅ እንዳጠመደልህ እያወቅ አዲስ አበባ የኦሮሚያ ክልል መቀመጫ ትሆናለች የሚል ህገ መንግስት ላይ ሳይኖር አዲስ አበባን የኦሮሚያ ክልል አስተዳደር አድርጎ ያስቀመጠው 97 ዓመተ ምህረት በምርጫ ሲወዛገብ ሊሸነፍ ወንበሩ ሲነቃነቅ መሆኑን እያወቅ ወያኔ ከዚያ በኋላ አማራና ኦሮሞን እማጣላበት አንድ ምክንያት እፈልጋለሁ ብሎ አዳማ የነበረውን የኦሮሚያ ክልል አስተዳደር አዲስ አበባ ማምጣቱን እያወቅ የወያኔ ፈንጅ ላይ ቆማችሁ የአማራም የኦሮሞም ኤሊቶች ስትከራከሩ በጣም ይገርመኛል። ስዩም ተሾመ ምን ይላል ስለዚህ ጉዳይ ሲያወራ? ያው እኔ እንትና ሮበርት ምናምን የሚባል የፈረንጅ ምናምን አልጠቅስላችሁ፣ የሀገሬን የማቀውን ምርጥ ፖለቲካ ተንታኝ የኢትዮጵያ ፖለቲካ የገባው ጀግናው ምሁር ስዩም ተሾመ ነው የምጠቅስላችሁ። የፈለጋችሁት ልትሉ ትችላላችሁ፣ በፈለጋችሁት ልትፈርጁ ትችላላችሁ። ስዩሜ ግን የኢትዮጵያ የብሔር ፖለቲካና የብሔር ፖለቲከኞች አመጣጣቸውም አካሄዳቸውም የመጨረሻ መጥፊያቸውም እንዴት እንደሆነ እና የኢትዮጵያ ዕጣ ፈንታ እንዴት መሆን እንዳለበት በደንብ የገባው ያነበበና የተረዳ ሰው እና ስዩም ተሾመ ምን ይላል? ሁኔታው ስህተት ነው ይላል። የኦሮሚያ ክልል አዲስ አበባ እንዲቀመጥ የተደረገበት አካሄድ ስህተት ነበር፣ ከአዳማ ተመልሶ እንዲመጣ የተደረገበት። ምክንያቱም አዲስ አበባ የሁሉም ኢትዮጵያዊ ከተማ ስለሆነች እና እሱ ስህተት ነበረ።
ነገር ግን ደግሞ ስህተቱ የፈጠረው እውነት አለ ይላል። ያ ስህተት የፈጠረውን እውነት እንዴት ነው የምታስታርቀው? ይህን ጉዳይ መነጋገር ነው ያቃታቸው የኦሮሞና የአማራ ልሂቃን። በአብን በኩል ያሉት የአማራ ፖለቲከኞች የሚያነሱት ለአንድ ብሔር የሚሰጥ ከተማ መኖር የለበትም። አዲስ አበባ ሁላችንም ዋጋ የከፈልንባት፣ ሁላችንም ያለንባት፣ የምንኖርባት፣ ታክስ የከፈልንባት፣ በሁሉም ኢትዮጵያውያን ጉልበት፣ እውቀት፣ ገንዘብ የለማችና ያደገች ከተማ ነች። ስለዚህ ይህችን ከተማ ለአንድ ብሔር መሰጠት የለባትም። የአብን ብቻ ሳይሆን የሁሉም ተመካካሪዎች ሐሳብ የአብዛኛው ማለት ነው ይሄ ነው። ልዩነት የፈጠረው ይሄ ነው። ይሄ ተጨባጭ የሆነ አመክንዮ ነው። የኦሮሞ ልሂቃኖች ደግሞ ከብሔርተኝነት ጠርተው እውነታው መሬት ላይ ያለውን እውነት እንዴት እናደርገው የሚሉ ደግሞ አሉ። ማለት ያ ስዩም እንዳለው ያ ስህተት የፈጠረው እውነት፣ ወያኔ የፈጠረው ስህተት የፈጠረው እውነት አለ። አዲስ አበባ የኦሮሚያ መቀመጫ እንደሆነች እያየ እየሰማ ያደገ ወጣት አለ። በብሔርተኝነት በዘረኝነት በምናምን ተለክፎ የወያኔን የዘረኝነት ፖለቲካ እየጠጣ ያደገ ትውልድ አለ። እሱ የሚያውቀው አዲስ አበባ የኦሮሚያ ክልል መቀመጫ እንደሆነች ነው። ወያኔም ሆን ብሎ የሰራው እንዲህ አይነት እሰጥ አገባ ሲመጣ አማራና ኦሮሞ እንዳይስማሙ አደርግበታለሁ ብሎ ያቀደውን እቅድ ነው ያስቀምጠው። ወያኔ ከ20 ምናምን ዓመት በፊት አስቦ ይሄ ቀን እንደሚመጣ አውቆ አንድ ሊሆኑ የሚወያዩበት መድረክ ሲመጣ እነዚህ ሰዎች አንድ እንዳይሆኑ አዲስ አበባን እንዲህ አድርጌ ላስቀምጥላቸው ብሎ ያስቀምጠው ፈንጅ ላይ ከ20 ዓመት በፊት ያስቀምጠው ፈንጅ ላይ ከ20 ዓመት በኋላ ቆማችሁ እዛ የቆማችሁበት ፈንጅ ላይ እስከሚፈነዳ ድረስ ነው የምትከራከሩት? ሰው ፈንጅ ላይ ቆሞ እንዴት እንደሚከራከር ራሱ ግራ ይገባኛል። ፈንጅ ላይ ቆመ ስትጓተት ይፈነዳልሃል፣ አብረህ ትሞታለህ። መጀመሪያ የረገጥከው ምን ላይ ነው የቆምከው? ለምንድን ነው ይሄ ፈንጅ የተጠመደው? ማን ያጠመደው? እንዴት እናምክነው የሚል ምክክር ነው የሚያስፈልገው እንጂ ፈንጅ ላይ ቆመህ የምትጓተት ከሆነ አብረህ ትጠፋለህ። በቃ አለቀ። ስለዚህ ወያኔ የፈጠረው ስህተት ምንድን ነበር? ወያኔ ሆን ብሎ የአማራና የኦሮሞ ልሂቃን የአማራና የኦሮሞ ሕዝብ አንድ እንዳይሆን እንዲህ አይነት ልዩነት እፈጥርበታለሁ ብሎ ያስበውን ከ20 ዓመት በፊት አቅዶ ዛሬ 2018-19 ላይ የምንጨቃጨቅበት አጀንዳ እንዲሆን አደረገው። እኛ ከ20 ዓመት በኋላ ትንሽ የወያኔን ተንኮል ተረድተናል ብለን ወያኔ ተሸንፎ ሄደ አሸነፍ ነው ብለን እየቀጠቀጥ ነው ባለንበት ወያኔ ወደ መቃብር እየወረደ ባለበት በአሁኑ ሰዓት ከ20 ዓመት በፊት የቀበረው ፈንጅ ግን እኛን ሊያጠፋን ተዘጋጅቷል። ፈንጅ ላይ የቆመ ሰው አይጓተትም። ፈንጅ ላይ የቆመ ሰው አይገፋፋም። ፈንጅ ላይ መቆምህን ካወቅ ሁለታችሁም የረገጣችሁት ፈንጅ መሆኑን ካወቃችሁ እንዴት አድርገን እናምክነው ብለህ ተደጋግፈህ ያንዱ አንዱ ላይ እንዳይፈነዳ ቀስ ብለህ እግረን ታነሳለህ እንጂ ፈንጅ ረግጠህ አትከራከርም፣ አትገፋፋም ነው። ሴራውን ታውቁታላችሁ። የወያኔ ሴራ እንደሆነ ሽመልስ አብዲሳም ያውቃል፣ አረጋ ከበደም ያውቃል፣ እነ ጀዋር መሐመድም ያውቃሉ፣ እነ በለጠ ሞላም ያውቃሉ። እነ ዶክተር በለጠ ሞላ ማለት ነው። አብንም ያውቃል፣ የኦሮሞ ብልጽግናን በደንብ ያውቃል። የወያኔ ሴራ የወያኔ ተንኮል መሆኑን በደንብ ያውቃል። ይህን ጉዳይ እንዴት አድርገን ለኢትዮጵያ በሚጠቅም ደረጃ እንዴት አድርገን እንፍታው? ምን አይነት የመውጫ መንገድ አለ? አዎ አዲስ አበባ የሁሉም ናት። አዎ አዲስ አበባ ሁሉም ብሔረሰብ ያለማት ናት። በጉልበትም በገንዘብም በእውቀትም ሁሉም ኢትዮጵያውያን ያላቸውን አበርክተው የገነቧት ከተማ ነች። ስለዚህ ይህችን ከተማ እንዴት አድርገን የሁሉም እናድርጋት? የሁሉም ናት የሚለው ሰው ማለት ነው መጠየቅ ያለበት ጥያቄ። አይ የኦሮሞ ናት የሚለው ሰው ደግሞ ለኦሮሞ ትገባለች የሚለው ሰው ደግሞ ይሄ ሁሉም ኢትዮጵያዊ የሁሉም ናት ብሎ የሚያስባትን ከተማ ለብቻዬ እንዴት ነው ለወስዳት የምችለው? ወያኔ እስከዛሬ ድረስ የሰራውን ስህተት ወያኔ በሰራው ስህተት የተፈጠረውን እውነት እንዴት አድርጌ ላሻሽለው? እንዴት አድርገን እናስተካክለው? የግጭት መንስኤ እንዳይሆን የአዲስ አበባ ጉዳይ የኦሮሞና የአማራ ሕዝብ የልዩነት ምክንያት እንዳይሆን መለያያችን መጋጫችን እንዳይሆን እንዴት አድርገን እናስተካክለው የሚል ውይይት በአማራና በኦሮሞ ልሂቃን መካከል ያስፈልጋል። ከውይይት ውጪ ምንም መውጫ መንገድ የለም። ትፎክራለህ፣ ታስፈራራለህ፣ አረጋ ከበደ ከጎንህ ነኝ፣ ሽመልስ አብዲሳ ከጎንህ ነኝ ምናምን ትላለህ። ግን ከጎንህ ነኝ የምትባለው ሰው ፈንጅ ረግጠህ ቆመሃል።
ከጎን ያሉትም ይጠፋሉ፣ አንተም ትጠፋለህ። ፈንጅ ረግጠህ ስለቆምክ ማለት ነው። የወያኔ እንትን እኮ ወያኔ ከሞተ በኋላ ወያኔ ከመሞቱ ከ20 ዓመት በፊት የቀበረው ፈንጅ ወያኔ ከሞተ በኋላ ዛሬ እኛን ሊያጠፋን ተነስቷል። ወያኔን ገለነዋል፣ ግን እሱ የቀበረው ፈንጅ ዛሬም ያነታርከናል። ዛሬም ፈንጅ ላይ ቆመን እንጨቃጨቃለን። ይሄንን ቆም ብሎ ማሰብ ያስፈልጋል። የሀገራዊ ምክክር ኮሚሽኑ ማድረግ የነበረበት ጉዳይ ብዬ አስባለሁ። በዚህ ጉዳይ ላይ አንደኛ አሁን እየተከተለ ያለው አካሄድ የመጨረሻ ምክረ ሀሳቡን የሚያቀርብበት ሀገራዊ ምክክር ኮሚሽኑ እየሄደበት ያለው መንገድ በቃ በዚህ ልዩነት በተፈጠረባቸው 4 አጀንዳዎች ላይ በመንግስት አወቃቀር ወይም በፕሬዚደንሻል አመራረጥ ዙሪያ የፕሬዚደንቱን ምርጫ ማን ይምረጠው በሚለው ጉዳይ ላይ እንዲሁም ደግሞ በባንዲራ አርማ ላይ ከዛ ሲቀጥል የአዲስ አበባ ጉዳይ ማለት የኦሮሚያ ክልል አዲስ አበባ የኦሮሚያ መቀመጫ ናት የሚለው አንቀጽ ይጻፍልን በህገ መንግስቱ የሚለው ጉዳይና አንድ ደግሞ የፌዴሬሽን ምክር ቤት ምርጫ አባላት ምርጫ የሚለው በአራቱ ጉዳዮች ላይ ውሳኔ ለመስጠት ከመጀመሪያው ጀምሮ ያሉ ምክረ ሐሳቦችን 1 ወር ከ15 ቀን ለ45 ቀናት ያክል 4000ዎቹ ሰዎች ሲወያዩ የያዟቸውን ቃለ ጉባኤዎች በሙሉ አጥንተንና መርምረን የመጨረሻ ውሳኔ እኛ እንሰጣለን ነው አሁን የሀገራዊ ምክክር ኮሚሽኑ እያለ ያለው። ነገር ግን የድምፅ ብልጫ አካሄድ ውሳኔ አሰጣጥ የሚባል ነበረው። የሀገራዊ ምክክር ኮሚሽኑ ልዩነት በሚፈጠርበት ሰዓት ለ4000ዎቹ ሰዎች ይቀርብና ልዩነት የቀረበበት ሐሳብ 4000ዎቹ ሰዎች በድምፅ ብልጫ እንዲወስኑ ማድረግ የሚቻልበት አካሄድ አለ። የሀገራዊ ምክክር ኮሚሽኑ የተዋቀረውም የተደራጀበትም ህግና ደንቡም የሚለው ይሄንን ነው። ልዩነቶች ከተፈጠሩ በድምፅ ብልጫ ይወሰናል። በድምፅ ብልጫ መወሰን የማይችል ከሆነ ወደ ህዝባዊ ወደ ህዝብ ይወርድና ህዝቡ ድምፅ እንዲሰጥበት ይደረጋል። ህዝበ ውሳኔ ይሰጥበታል። ይህን አካሄድ ተከትሎ ቢሆን ኖሮ የተፈጠሩ ልዩነቶች በሙሉ በልዩነት አይወጡም ነበር። የኦሮሞን ጥቅም ለማስከበር አይደለም ይሄድ ነው። የአማራን ጥቅም ለማስከበር አይደለም። የሲዳማን የወላይታን ለማስከበር አይደለም 4000 ሰው አዳራሽ የገባው። ለኢትዮጵያ የሚጠቅም ሐሳብ ለማፍለቅ ከሆነ ልዩነት ሲፈጠር 4000ዎቹ ሰዎች እጅ አውጥተው አብላጫ ድምፅ ያገኘው ሐሳብ እንዲያሸንፍ ማድረግ ይቻል ነበረ። ለኢትዮጵያ የሚጠቅም ነው ብለን ካመንን ለኢትዮጵያ የሚጠቅም ሐሳብ የሚፈልቀው ደግሞ አብዛኛው ህዝብ የመረጠው ምርጫ ነው። ያ ካልሆነ በስተቀር እኔ ያልኩት ካልሆነ ብለው የሚመጡ የኦሮሞ ልሂቃን ወይም የኦሮሞ ተመካካሪዎች አይ እኛ ያልነው ካልሆነ የሚል ያማራው አይ እኔም ብለውም እንደዚህ ነው የሚል አሁን ለምሳሌ ቬቶ ፓወር ይሰጠን ያሉ የትናንሽ ቁጥር ያላቸው ብሔር ብሔረሰቦች አሉ። እኛ ያልነው ካልሆነ እኛ ከአማራና ከኦሮሞ ጋር እኩል ቁጥር ተሰጥቶን በፌዴሬሽን ምክር ቤት ካልተወከልን ያሉ አሉ። የእነዚህን ሰዎች የመጨረሻ ምክር ሐሳብ አሁን መሆን ያለበት በመጨረሻ በአብላጫ ድምፅ መወሰን ይቻል ነበር። ምክንያቱም ይሄ የምክክር ኮሚሽን 4000ዎቹን ሰዎች ሲመርጥ በኢትዮጵያ ጉዳይ ላይ የሚጠቅም ሐሳብ ያፈልቃሉ፣ ለኢትዮጵያ የሚጠቅም ምክር ሐሳብ ይዘው ይመጣሉ፣ የመጨረሻ ግብአታቸው እሱ ይሆናል ብሎ አምኖ ነው። ይሄን አምናችሁ ከመጣችሁ በኋላ የአብላጫ ድምፅ ውሳኔ አሰጣጥ እንዳይኖር ያደረጋችሁበት ምክንያት ትክክል አይደለም። በአብላጫ ድምፅ ተወስኖ ቢሆን ኖሮ ኦሮሞም የተወሰነውን ውሳኔ ይዞ ይወጣል፣ አማራውም የተወሰነውን ውሳኔ ይዞ ይወጣል። አሸናፊዋ ማን ትሆናለች? ኢትዮጵያ ትሆናለች። አሁን ግን በአብላጫ ድምፅ መወሰን ስላልተቻለ እንደገና በሌላ የውስጥ አሰራር እንደገና የምክክር ኮሚሽኑ አባላት ገምግመው አይተው ምናምን ውሳኔ ይሰጣሉ የሚለው ነገር ምን አይነት አስተማማኝ የሆነ ነገር ይዞ ይመጣል የሚለውን ነገር አጠያቂ እንዲሆን አድርጎታል። በምክክር ኮሚሽኑ ላይ የተነሱ አብን ያነሳቸው ጥያቄዎች አሉ። ያካሄድ ጥሰት ተፈጥሯል፣ ተፈጽሟል። የመጨረሻው ምክረ ሐሳብ ለ4000 ሰዎች ከቀረበ በኋላ እኛ ያልተወያየንበት ምክረ ሐሳብ ቀርቧል። ስለዚህ እኛ ያልተወያየንበት አሁን የሀገራዊ ምክክር ኮሚሽኑ ይዞት የሚመጣ የመጨረሻ ምክረ ሐሳብ እኛ ያልተወያየንበት ከሆነ እውቅና አንሰጥም ለምክክር ኮሚሽኑ። ለምክክሩ ሂደት በተስማማንባቸው ምክረ ሐሳቦች ላይ ግን በመጀመሪያ በተነበበልን ምክረ ሐሳብ ላይ ፈርመን ባጸደቅነው አጀንዳ ላይ በዛ ላይ ወስኖ ከመጣ እውቅና እንሰጣለን ብሏል። አብን ስላላለ አይደለም። በጣም ብዙ ተቃውሞ እያነሱ ያሉ ሰዎች አሉ። ስለዚህ የምክክር ኮሚሽኑ የመንግስት አካላትን በተለይ የኦሮሚያ ብልጽግና ውስጥ ያሉ ሰዎች የሽመልስ አብዲሳ አማካሪ የሚባል ሰው አሁን ከነ ዶክተር በለጠ ሞላ ጋር ከነሱ ጋር ሰጣ ገባ ውስጥ ገብቶ ነገር ግን ህዝብን በጅምላ የሚሳደብ ሰው አለ። ለሚ ምናምን የሚባል የሽመልስ አብዲሳ አማካሪ ነው የተባለ እንደዚህ አይነት የብልጽግና
ፓርቲ ውስጥ ያሉ ሰዎች ናቸው ጠቅላይ ሚኒስትሩንም የሚያስወቅሱት ብልጽግናንም እንደ ብልጽግና የሚያስወቅሱት። ስለዚህ አንደኛ የምክክር ኮሚሽኑ የተነሱ አቤቱታዎችን በአግባቡ መርምሮ የማንንም ሐሳብ ሳይሆን ለማንም የሚጠቅም ሳይሆን ለኢትዮጵያ የሚጠቅም ምክር ሐሳብ ይዞ መምጣት አለበት። አንድ ሁለተኛ በተለያየ ሁኔታ በመንግስት ስልጣናቸው ባላቸው ተሰሚነት ተጽዕኖ ለመፍጠር የሚፈልጉ የብልጽግና አመራሮችና ኃላፊዎች ካሉ ይሄ የፖለቲካ ፓርቲ ስራ ሳይሆን ኢትዮጵያ የምትመካከርበት ለኢትዮጵያ የሚጠቅም ኢትዮጵያውያን የሚወስኑበት መድረክ ነው። ስለዚህ የፖለቲካ ፓርቲያችሁን ይዛችሁ ገለል በሉ ማለት ያስፈልጋል። የማንም ሐሳብ አሸናፊ የሚሆንበት ሳይሆን ኢትዮጵያ አሸናፊ የምትሆንበት መድረክ መሆን መቻል አለበት። ስለዚህ እሳት አገባ አያስፈልግም፣ ክርክር አያስፈልግም፣ ንትርክ አያስፈልግም። አሁን የመጨረሻው ውሳኔ ከመጣ በኋላ ውሳኔውን ተቀብሎ ከመሄድ ውጪ ሌላ ምርጫ ይኖራል ብዬ አላምንም። ነገር ግን የሚወሰነው ውሳኔ ለኢትዮጵያ የሚጠቅም መሆን አለበት። በተለይ ፌዴራሊዝም አደረጃጀት ስለሚለው ብዙ ክርክር አልሰማውም። እኔ አሁንም የምጠብቀው የዘርና የቋንቋ ፌዴራሊዝም ተቀይሮ በጂኦግራፊካል ይሆናል። አማራ፣ ኦሮሞ፣ ትግሬ ምናምን የሚለው አደረጃጀት እሱ መጥፋት አለበት። እሱ ነው ለዚህ ሁሉ የፖለቲካ ቁርሾ እየዳረግን ያለው። ነገር ግን በዛ ላይ ክርክር እየሰማሁ አይደለም። እንግዲህ የመጨረሻውን ምክረ ሀሳብ እንሰማለን። ምን እንደሚሆን መጨረሻ ላይ እናያለን። ግን መውጫው መንገድ የመጨረሻው መውጫ መንገድ አሁን ካለንበት አዘቅት የምንወጣበት የመጨረሻው መንገድ ከዚህ ከኤትኒክ ቤዝድ ከሆነ ፌዴራሊዝም ከዘር ፌዴራሊዝም ወጥተን በኢትዮጵያዊነት የምንደራጅበት ጊዜ ሲቀርብ ብቻ ነው። ያ ጊዜ እውን ሲሆን ነው ኢትዮጵያ በእውነትም በኢትዮጵያዊነታቸው የሚያምኑ ልጆቿ ወደ ተሻለ መንገድ መሄድ መራመድ የሚጀምሩት ብዬ አምናለሁ። ያ መቼ ይሆናል? አሁን እንዳልኩት በምክክር ኮሚሽኑ ይሳካል ብዬ ከማስባቸው አንዱ አጀንዳዎች ይሄ የዘር ፌዴራሊዝም አደረጃጀት ይቀራል የሚል እምነት አለ። ካልሆነስ ይቀጥል ተብሎም ከተወሰነ በእርግጠኝነት ነገ ከነገ ወዲያ የዘር ፌዴራሊዝም የሚቀርበት ሌላ ምክክር አድርገን ደግሞ ሌላ ህዝበ ውሳኔም ተደርጎ ቢሆን ይሄ የዘር ፌዴራሊዝም እስካለ ድረስ ሰላም ስለማይኖር ይቀየር በሚል ሌላ ምክክር ሌላ ህዝበ ውሳኔ እንደሚደረግበት በእርግጠኝነት መናገር እችላለሁ። ይሄ እንደሚሆን ተስፋ የምናደርገው ኢትዮጵያዊ የሆነ መንግስት፣ ኢትዮጵያዊ የሆነ መሪ፣ ለኢትዮጵያ የሚያስብ በኢትዮጵያዊነት ከፍታ ልክ የሚኖር እንደነ ማን ልበል እንደ ብልጽግና ውስጥ ሆነው በኢትዮጵያዊነት በተደራጀው ፓርቲ ውስጥ ሆነው ነገር ግን ከራሳቸው ጎጥና አጥር ውስጥ መውጣት ያልቻሉ ሰዎች እንደሚያወሩት ሳይሆን ብልጽግናንም ሆነ ኢትዮጵያን ወደ ኢትዮጵያዊነት ከፍታ ይዞ መሄድ የሚፈልግ ሁሉንም ኢትዮጵያውያን በኢትዮጵያዊነት ማዕቀፍ ውስጥ ማኖር የሚፈልግ ከዘርና ከጎጥ ከብሔር አጥር የተሻገረ መሪ ስላለን በእርግጠኝነት አብቹ ይሄንን የዘር ፌዴራሊዝም ዛሬ ከተሳካ ዛሬ ካልተሳካ ነገ ከዘር ፌዴራሊዝም የምንወጣበትን መንገድ ያመቻቻል፣ ይፈጥራል ብዬ በእርግጠኝነት መናገር እችላለሁ። ምክንያቱም እሱ እዚህ የለም። አብቹ እዚህ የዘር የጎጥ አጥር ውስጥ ምናምን የለም። ኤኒዌይ በዛ ደረጃ የሚያስብ መሪ ስለሆነ በእርግጠኝነት ከዚህ በሽታ የምንፈወስበት ሌላ አማራጭ መንገድ ይኖራል ብዬ ተስፋ አድርጋለሁ። የምክክር ኮሚሽኑን የመጨረሻ ግብአት የመጨረሻ ምክር ሀሳብ እየጠበቅን ያለ ነው። አዲስ መረጃ እንዳገኘን በቀጥታ ሳይቀዘቅዝ በትኩሱ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻትና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብና አስተያየት ልታቀብሉን የምትፈልጉ ልታገኙን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።